ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ይህ አልፋ አካዳሚ ነው። አልፋ አካዳሚ እንደምታወቀው የሰከንድ ሴሚስተር ፍሬሽማን ኮርስ ላይ ቪዲዮ እየሰራንላችሁ ነበር። ዛሬ ደግሞ ቻፕተር 7 ኢንዲጂነስ ናውሌጅ ሲስተም ኤንድ ፕራክቲስ የሚለውን የአንትሮፖሎጂ ኮርስ ይዞላችሁ መጥቷል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ቻፕተር 6ን በሰፊው እንዲሁ ግልጽ በሆነ ቋንቋ ሰርተንላችሁ ነበር። ስለዚህ ቻፕተር 6ን ወደኋላ መለስ ብላችሁ ማየት ትችላላችሁ። አሁን በቀጥታ ወደ ቪዲዮችን የምንሄድ ይሆናል። እስከ ቪዲዮ ፍጻሜ ድረስ በደንብ እንድትከታተሉን ትኩረታችሁን እንሻለን። So chapter 7 mainly deals about indigenous knowledge system and practice in Ethiopia. So indigenous knowledge ወይም ሀገር በቀል የሆኑ እውቀቶችና ሀገር በቀል የሆኑ እውቀቶችን እንዴት ፕራክቲስ ኢትዮጵያ ውስጥ እንደሚደረግ በሰፊውና ግልጽ በሆነ ቋንቋ የምናይ ይሆናል ማለት ነው። So we will start with indigenous knowledge system definition. So what is indigenous knowledge system or IKS? So IKS is defined as a technical insight of wisdom gained and developed by people in a particular locality through years of careful observation and experimentation within a phenomenon around them. በአንድ ሎካል በሆኑ ግሩፖች ወይም በአንድ መንደር ወይም በአንድ ሪጅን ውስጥ ወይም በአንድ ሎካል ኮሚኒቲ ውስጥ እዛ ሎካል ኮሚኒቲ ውስጥ ያሉ ሰዎች ፌስ ከሚያደርጉት ፕሮብሌም አንጻር እና ፌስ የሚያደርጉት እያንዳንዱ ነገር ላይ የሚሰጡት ግብረ መልስ አለ ማለት ነው። ያንን ግብረ መልስ በኦብዘርቬሽን እና በኤክስፐሪመንቴሽን ከጊዜ በኋላ ከርፉሊ ኦብዘርቭ እና ኤክስፐሪመንት በማድረግ የሚያገኙት እውቀት ወይም ሀገር በቀል የሆነ እውቀት እና ያ ፌስ የሚያደርጉበትን ፕሮብሌም ምን የሚያደርጉበት ሶልቭ የሚያደርጉበት ሜካኒዝም ኢንዲጂነስ ናውሌጅ ሲስተም ይባላል ማለት ነው። So indigenous knowledge system accessible by recall and practice. ሪኮል ማለት እንደገና በማስታወስ በፊት ላይ የነበሩ ጀነሬሽኖች ምን ሲያደርጉ ነበር የሚለውን ነገር ሪኮል በማድረግ እና ያንን ደግሞ ምን በማድረግ ፕራክቲስ በማድረግ አክሰሲብል የሚሆን ሲስተም ነው ማለት ነው። So it consists of idea ሊሆን ይችላል፣ ከስተምስ ሊሆን ይችላል፣ ታቦስ፣ ኮድስ፣ ኢንስቲትዩሽን፣ ቱልስ፣ ቴክኒክ፣ አርቲፋክት ሪቹዋል ወይም ሰረሞኒስ ኤንድ ፎልክሎርስ ሊሆን ይችላል ማለት ነው። አፈታሪክ ሪቹዋል ማለት ምንድን ነው? ይሄ ምንድን ነው? የሆኑ ነገሮች ላይ የሚደረጉ መስዋዕትነት እንደማለት ነው። ሪቹዋልስ ማለት የመስዋዕትነት ሳክሪፋክሽን ምናምን የሚኖሩበት ቦታዎች ላይ ምናምን ያሉ ናውሌጆች ናቸው ማለት ነው። ሶ indigenous knowledge system refers to a total of knowledge and practice, whether explicit or implicit, used in management of socio-economic, ecological, and spiritual facet of life, is stored in the collective memory and communicated orally among members of community and to the future generations through stories, myths, songs, and etc. ሰው ኢንዲጂነስ ናውሌጅ ሲስተም ምንድነው? ቶታል ናውሌጅ ኤንድ ፕራክቲስ ሲሆን ይሄኛው ናውሌጅ ኢምፕሊሲት እና ኤክስፕሊሲትሊ ሊገለጽ የሚችል እና በአንድ ሀገር ውስጥ ወይም በአንድ ሎካል ግሩፖች መካከል የሚፈጠሩ ሶሺዮ ኢኮኖሚክ፣ ኢኮሎጂካል እና ስፒሪቹዋል የሆኑ ፕሮብሌሞችን ሶልቭ የሚያደርግ እና ኮሌክቲቭ የሆነ ሚሞሪ እና ኮሚኒኬትድ የሚሆኑ ኦራሊ ኮሚኒኬትድ የሚሆኑ የራሳቸው የሆኑ ፎልክሎሮች ያላቸው ኮሚኒቲዎች ለፊውቸር ጀነሬሽን በስቶሪ በማይዝ እና በሶንግ የሚያስተላልፉት ሲስተም ኢንዲጂነስ ናውሌጅ ሲስተም ይባላል ማለት ነው። So what is indigenous people? Indigenous people ማለት ምንድነው? The people within that ሎካል ኮሚኒቲ ወይም ሀገር በቀል የሆነ ህዝብ ወይም በዛች ሀገር ውስጥ የሚኖር ሰው ማለት ነው ኢንዲጂነስ ፒፕል ማለት። So it is in international context, while the term indigenous is understood mostly by Europeans as being similar or synonym or to traditional አቦሪጂናል አፍሪካን ኦር ኔቲቭ አሜሪካን በመባል ይታወቃል ማለት ነው። በአውሮፓውያኖች አረዳድ አንጻር ኢንዲጂነስ ፒፕል የሚባለው ኔቲቭ አሜሪካውያን በዛች አሜሪካ ውስጥ የሚኖር አቦሪጂናል አፍሪካ ወይም ትራዲሽናል በመባል የሚታወቅ ተርም ነው ማለት ነው። So indigenous people refers to the specific group of people occupying a certain geographic area for many generations. ሰው ለብዙ ጀኔሬሽን ያክል አንድን ጂኦግራፊክ ኤሪያ ኦኩፓይ አድርጎ ለረጅም ጊዜ የቆዩ ሰዎች ኢንዲጂነስ ፒፕል በመባል ይታወቃሉ።
So indigenous peoples possess, practice, and protect the total sum of knowledge and skill constitutive of their meaning, belief system, livelihood, construction, and expressions that distinguish them from other groups. So ከሌሎች ግሩፖች ወይም ከሌሎች ሰርቴን ጂኦግራፊክ ኤሪያ ውስጥ ከሚኖሩ ሰዎች የሚለያቸው የራሳቸው የሆነ ሚኒንግ ያለው ብሊፍ ሲስተም ያላቸው ሊቭሊሁድ ወይም የአኗኗር ዘይቤ ያላቸው እና የራሳቸው የሆነ ኤክስፕሬሽን ያላቸው ሰዎች ምን ይባላሉ ማለት ነው? ስፔሲፊካሊ ያንን አክት የሚያደርጉ ስፔሲፊክ ጂኦግራፊክ ኤሪያ ላይ ያሉ ሰዎች ኢንዲጂኒየስ ፒፕል በመባል ይታወቃሉ ማለት ነው። The World Bank definition of indigenous people includes close attachment to ancestral territory and the natural resource in them. So close attachment to ancestral territory ከቀደምት አያቶቻቸው አንሴስተራል ቴሪቶሪ ጋር ክሎዝ አታች ያላቸው በዛ ጂኦግራፊክ ቴሪቶሪ ውስጥ ወይም ናቹራል ሪሶርስ ውስጥ የሚኖሩ ሰዎች ኢንዲጂነስ ፒፕል ይባላሉ። በምን አይነት ዲፊኒሽን ነው? በወርልድ ባንክ ዲፊኒሽን አንጻር ስናየው ነው ማለት ነው። ሶ ፕሪሰንስ ኦፍ ከስተመሪ ሶሻልስ ኤንድ ፖለቲካል ኢንስቲቱሽን ኢኮኖሚክ ሲስተም ፕራይመሪሊ ኦሪየንትድ ቱ ሰብሲስተንስ ፕሮዳክሽን አን ኢንዲጂነስ ላንጉዌጅ ኦፍትን ዲፍረንት ፍሮም ፕሪዶሚናንት ላንጉዌጅ ኤንድ ሰልፍ አይደንቲፊኬሽን ኤንድ አይደንቲፊኬሽን ባይ አዘርስ አስ ሜምበር ኦፍ ዲስቲንክት ካልቸራል ግሩፕ። ሶ የራሳቸውን ኢንዲጂነስ የሆነ ላንጉዌጅ ያላቸው ከፕሪዶሚናንት ላንጉዌጅ የሚለይ ላንጉዌጅ ያላቸው ሰልፍ አይደንቲፊኬሽን እና በሌሎች አይደንቲፋይ የሚደረጉበት ካልቸር የራሳቸው ካልቸር ግሩፕ ያላቸው ኢንዲጂነስ ፒፕል በመባል ይታወቃሉ ማለት ነው በወርልድ ባንክ ዴፊኒሽን ኮንቴክስት። So being indigenous is about continuity of habitation, aboriginality and often natural connection to the land. So being indigenous ነው ከተባለ ሀገር በቀል ነው። በዛች ሀገር ላይ በዛች ቦታ ላይ ኮንቲኒቲ ሃቢቴሽን ማለት በዛች ስፔሲፊክ ጂኦግራፊክ ኤሪያ ላይ ኮንቲኒየስሊ የምኖር ለረጅም ጊዜ ከጀነሬሽን ወደ ጀነሬሽን ሲተላለፍ የመጣውና እንደገናም ለወደፊቱም እየተላለፈ የሚኖር ኮንቲኒዬሽን ኦፍ ሃቢቴሽን የሚኖራቸው ናቹራል ኮኔክሽን ቱ ዘ ላንድ ከላንዱ ጋር ናቹራል ኮኔክሽን ያላቸው ሰዎች ኢንዲጂነስ ይባላሉ ማለት ነው። ፎር ኤግዛምፕል ኢን ዘ ኮስሞሎጂ ኦፍ ኔቲቭ ሃዊያንስ the land is an ancestor who gave birth to Hawians or Trask 1999 that the relation to the land is a form of kinship. So እዚህ ጋር በኮስሞሎጂ ኦፍ ኔቲቭ ሃዊያንስ የሚባሉ ሰዎች አሉ። የሃዊያንስ ላንዶች እንዴት ነው የመጣው? አንሴስተሪዎቻቸው በውልደት የሚሰጡት ሃዊያንስ በመወለድ የሚሰጡት ላንድ ነው ማለት ነው። በኪንሺፕ ወይም ከዘር ወደ ዘር ሲተላለፍ የመጣው ሪሌሽንሺፕ ነው ማለት ነው ከላንድ ያላቸው ሰው this is one example of what being indigenous connection to land የሚለውን ኮንሰፕት የሚያሳይ ነው ማለት ነው። Academic definition of indigenous identity has elements living in tradition based culture, having political autonomy, purity to colonialism and seeking to preserve cultural integrity in the present. They also recognize the role of land to indigenous people. So self-identification as indigenous people at the individual level and accepted by community as their members. So self-identification in the indigenous at individual level at community level ምን መደረግ አለበት? accepted መደረግ አለበት ማለት ነው። Historical continuity with pre-colonial or pre-settler society strong link to territory and surrounding natural resource. So ይሄም የኢንዲጂነስ ዴፊኒሽን አካዳሚክ ዲፊኒሽኑ ነው ማለት ነው። ሂስቶሪካል ኮንቲኒቲ ዊዝ ፕሪ ኮሎኒያልም ፕሪ ሰትለር ሶሳይቲዎች ጋርም ሂስቶሪካሊ ኮንቲኒየስሊ ተያይዞ የመጣ ወይም ስትሮንግ የሆነ ሊንክ ቱ ቴሪቶሪ ጋር ወይም ከሰራውንዲንግ ናቹራል ሪሶርሶች ጋር ስትሮንግ የሆነ ሪሌሽን ያለው ሰው ኢንዲጂነስ ፒፕል በመባል ይታወቃል ማለት ነው። ዲስ ዲፊኒሽን ኢዝ ቤዝድ ኦን ዋት አካዳሚክ ዲፊኒሽን መሆኑን መለየትና ማወቅ ይጠበቅባቸዋል ማለት ነው። ሰው ኢንዲጂነስ ፒፕል ላይ ደግሞ ዲስትሪክት ሶሻል ኢኮኖሚክ ኤንድ ፖለቲካል ሲስተም አለ። ዲስትሪክት የራሳቸው ላንጉዌጅ ካልቸር እና ቢሊፍ አላቸው። ፎርሜሽን ኦፍ ኔን ዶሚናንት ግሩፕ ኦፍ ሶሳይቲ ሶ የሶሳይቲ ወይ ግሩፑ ዶሚናንት አይደለም ኔን ዶሚናንት እና and resolve to maintain and reproduce their ancestral environment and system as distinctive people የራሳቸውን አንሴስተራል ኢንቫይሮንመንት እንደ ዲስትሪክቲቭ ፒፕል ሲስተሙን ምን ያደርጋሉ? ዝርጋታ ይዘረጉና ራሳቸውን ሜንቴን እና ሪፕሮዲውስ የሚያደርጉ አካላቶች ኢንዲጂነስ ፒፕል በመባል ይታወቃሉ ማለት ነው። Regarding their numbers, it is estimated that there are approximately 3,070 million indigenous people live in some 19 countries across the world. ኤስቲሜት ሲደረግ 370 ሚሊዮን ኢንዲጂነስ ፒፕሎች በዘጠና ሀገራቶች ውስጥ ይኖራሉ። while they constitute 5% of the world population. So 5% of world population ነው ማለት ነው
ኢንዲጂነስ ፒፕሎች ኬቨር የሚያደርጉ ሶ they make up to 15% of the world disadvantaged. So of the 7,000 languages in the world today, it estimates that more than 4,000 are spoken by indigenous people. So ከ7,000 ላንጉዌጆች ውስጥ 4,000 በኢንዲጂነስ ፒፕሎች ስፖከን እንደሚደረግ በጥናቶች ተደርሷል ማለት ነው። ከወርልድ ፖፑሌሽን ስንት ፐርሰንት ነው ኢንዲጂነስ ፒፕል የሚባለው? 5% ነው ማለት ነው። ይህንን ምን ማድረግ አለባችሁ? ለይታችሁ ማወቅ ይጠበቅባችኋል። So here is indigenous knowledge. According to the Warren, indigenous knowledge is local knowledge or knowledge that is unique to given culture or society. So በዋረን ዲፊኒሽን ምን ይላል? ኢንዲጂነስ ናውሌጅን ኢንዲጂነስ ናውሌጅ ማለት ሎካል ወይም በዛች አካባቢ ላይ ባሉ ሰዎች የሚወራ ወይም የሚደረግ ፕራክቲስ እና ብሊፍ ኢንዲጂነስ ናውሌጅ ይባላል ይላል። ለዛች ሶሳይቲ የተሰጠው ጊቨን የሆነ ዩኒክ የሆነ ልዩ የሆነ ካልቸር ኢንዲጂነስ ናውሌጅ ነው ተብሎ ይጠራል ይላል። ማነው ዲፋይን የሚያደርገው? ዋረን ነው ማለት ነው። ኢንዲጂነስ ናውሌጅ ኮንትራስት ዊዝ ዘ ኢንተርናሽናል ናውሌጅ ሲስተም ጀነሬትድ ባይ ዩኒቨርሲቲስ ሪሰርች ኢንስቲትዩሽን ኤንድ ፕራይቬት ፊርምስ። ኢንዲጂነስ ናውሌጅን ከኢንተርናሽናል ናውሌጅ ጋር ኮምፐር ስናደርግ ምን ያደርጋል ማለት ነው? የተለየ መሆኑን እናውቃለን ማለት ነው። ኢንዲጂነስ ናውሌጅ ሃዝ ዲፍረንት በት ክሎዝሊ ሪሌትድ ኔም ሰች አዝ ፎልክ ናውሌጅ ከአፈ ታሪክ ጋር ተያይዞ የሚመጣ ማለት ነው። ሎካል ናውሌጅ ኦር ዊዝደም፣ ኔን ፎርማል ናውሌጅ፣ ኢንዲጂነስ ቴክኒካል ናውሌጅ፣ ትራዲሽናል ኢኮሎጂካል ናውሌጅ ኤንድ አዘር። እነኚህ ስሞች ምንድን ናቸው? የኢንዲጂነስ ናውሌጅ ሌላኛው መጠሪያ ስም ናቸው። ፎልክ ናውሌጅ ሊሆን ይችላል፣ ሎካል ናውሌጅ ኦር ዊዝደም ሊሆን ይችላል፣ ኔን ፎርማል ናውሌጅ ሊሆን ይችላል፣ ትራዲሽናል ኢኮሎጂካል ናውሌጅም ሊሆን ይችላል ማለት ነው። እነዚህ ነገሮች ጠንቅቃችሁ ማወቅ አለባችሁ። ምርጫ ላይ በተለያየ ስም በሚመጡበት ጊዜ ግራ ሊያጋባችሁ ስለሚችሉ ጠንቅቃችሁ ማወቅ ይጠበቅባችኋል ማለት ነው። ኢንዲጂነስ ናውሌጅ is the knowledge that people in the given community have developed over time and that continue to develop. ኢንዲጂነስ ናውሌጅ ፒፕሎች ከአንድ ኮሚኒቲ ላይ በጊዜ ሂደት ውስጥ ዴቨሎፕድ ያደረገ እና ለወደፊቱም ዴቨሎፕ እያደረገ የሚሄድ ናውሌጅ ነው ማለት ነው። it is based on experience often tested over centuries of use, adapted to local culture and environment, dynamic and changing. ይሄ ኢንዲጂነስ ናውሌጅ ምንድን ነው? በጣም ጊዜ ፈጂ የሆነ እና በብዙ ሴንቸሪዎች ውስጥ ቴስት ሲደራረጉ ጀኔሬሽኑ ከጀኔሬሽን የራሱን ቴስት እያደረገ በሚመጣበት ጊዜ ዳይናሚክ የሆነ ቼንጂንግ የሚፈጠርበት ደግሞም ኮንስታንት ያልሆነ እና ኤክስፒሪየንስ ቤዝድ የሆነ ናውሌጅ ነው ማለት ነው። ኢንዲጂነስ ናውሌጅ የሚባለው here is the special features of indigenous knowledges. Eleni and Harris identified features of indigenous knowledge. የኢንዲጂነስ ናውሌጅን ፊውቸር ኢሌኒ እና ሃሪስ የተባሉ ሰዎች አይደንቲፋይ አድርጓሉ። they are one of anthropologists who identified the features of indigenous knowledge. አትሊስት 6 የሆኑ ኢንዲጂነስ ናውሌጅ ፊውቸሮችን የምናይ ይሆናል። ፈርስት ዋን ሎካል ነው ይላል። ሎካል ነው ማለት በአንድ አቅራብ በአንድ ሎካል ኤሪያ ወይም ስፔሲፊክ ጂኦግራፊክ ኤሪያ ላይ የተወሰነ እናም in that it is rooted in particular community and situated with border cultural tradition. The second one is tactical knowledge and therefore not easily codifiable. ኢንዲጂነስ ናውሌጆች የራሳቸው የሆነ ታክቲክ የሚጠቀሙ እና ኢዚሊ ኮዲፋይ የማይደረጉ ናቸው ማለት ነው። they are transmitted orally or through imitation and demonstration. ከጀነሬሽን ወደ ጀነሬሽን የመጣው ኦራሊ ትራንስሚትድ በመደረግ ነው። እናም ደግሞ ኮድፋይንግ ኢት ሜይ ሊድ ቱ ሎስ ኦፍ ሳም ኦፍ ኢትስ ፕሮፐርቲ። ኮድፋይ ማድረጋችን ወይም ሞዲፋይ አድርገን ማቅረባችን የራሱን ፕሮፐርቲ ሎስ እንዲያደርግ ስለሚያደርግ ከቦታ ወደ ቦታ ምን ያደርጋል ማለት ነው። ትራንስሚት ሲደረግ ኦራሊ ነው ትራንስሚት የሚደረገው። ፐርፌክትሊ ያንን ትራንስሚት አያደርጉም እና ሊኬጅ ይኖራል እና ሎስ ኦፍ ሳም ፕሮፐርቲውን እያጣ ይመጣል ማለት ነው። this is one of disadvantage but it is a features of what transmitted oral is one of the features of indigenous knowledge ይሆናል ማለት ነው። number 4 experiential rather than theoretical knowledge. ኤክስፐሪመንታሊ ነው ከቲዮሪ ጋር የተያያዘ ሳይሆን ሰዎች ኢንዲጂነስ ናውሌጅ ያላቸው ሰዎች ከጀነሬሽን ወደ ጀነሬሽን በብዙ ሴንቸሪዎች ኤክስፒሪየንስ ሊሆኑ እና በብዙ ሴንቸሪዎች ተፈትኖና ኤክስፐሪመንት ተሰርተውበት የመጣ ነገር ስለሆነ ኤክስፐሪመንት ሲባል እኒህ አካዳሚክ ሌቨል ላይ ያሉ ኤክስፐሪመንቶች ሳይሆኑ ድሮ ላይ የነበሩ ሰዎች ካልቸራል የሆነ ኤክስፐሪመንት የራሳቸውን ኤክስፐሪመንት ይሰራሉ። ለምሳሌ ባህላዊ መድኃኒት ማዘጋጀት ከሆነ የሆነ ባህላዊ መድኃኒት ያዘጋጁና ለአይጥ ይሰጣሉ። አይጡ በልቶ ከዳነ ይሄ ፈውስ አለው፣ ከሞተ ደግሞ ይገላል የሚል ኤክስፐሪመንት ሲሰሩ ነበር ማለት ነው። የሆነ
ስታንዳርዱን የጠበቀ ኢንተርናሽናል የሆነ ኤክስፐሪመንታል ሰታፕ ባይኖራቸውም እንኳን ኤክስፐሪመንሻል ፕሮሰስ በራሳቸው ጊዜ እንደነበረ የሚያሳይ ነው ማለት ነው። በትሪያል ኤንድ ኢረር ነው ያንን ሲያደርጉ እየነበሩ ማለት ነው። ይሞክራሉ፣ ይሳሳታሉ፣ ይሞክራሉ፣ ይሳሳታሉ። ዘንድ ምን ያደርጋሉ ማለት ነው? መጨረሻ ላይ የሆነ ነገር ያገኙና ቱ ዘ ፖይንት ዲስ ኢዝ ዘ ናውሌጅ ፎር ዲስ ፐርፐዝ የሚለውን ነገር ያውቃሉ ማለት ነው። ዲው ቱ ዚስ ኢት ኢዝ ኤክስፐሪሜንሻል ራዘር ዛን ቲዎሬቲካል ናውሌጅ። ዘ ፊፍዝ ዋን ኢዝ ለርንድ ትሩ ሪፒቲሽን። ሰው ሪፒትድ በማድረግ ነው ሰዎች ከጀኔሬሽን ወደ ጀኔሬሽን የሚያስተላልፉትም ከአይምሯቸውም እንዳይጠፋ የሚያደርጉትም። ምክንያቱም የተጻፈ ነገር ስለሌለ ኦራል ትራንስሚትድ ስለሚደረግ በሪፒቲሽን የሚማሩበት ሂደት አለው ማለት ነው። ነምበር 6 ኢዝ ኮንስታንትሊ ቼንጂንግ ነው። ሶ ዳይናሚክ ነው በጣም አንድ ቦታ ላይ ስታቲክ ሆኖ የማይቀመጥ ነው። ምክንያቱም ምንድነው ቢንግ ፕሮዲስድ አስ ዌል አስ ሪፕሮዲውስድ ይደረጋል። ዲስከቨርድ አስ ዌል አስ ሎስት though it is often perceived by external observer as being somewhat static. so ይሄ ምንድነው አንድ የተሰራውን ነገር አንዱ ጀነሬሽን የሰራው ወይም ያገኘው መድኃኒት ለዛ በሽታ ወይ ለአንድ በሽታ መድኃኒት ነው ከተባለ ቀጣይ ላይ የሚመጣው ጀነሬሽን ደግሞ በዛ ላይ ፈርዘር ሪሰርች ስለምሰራ ወይም ትሪያል እና ኢረር ኤክስፐሪመንት ስለምሰራ ምን ያደርጋል ማለት ነው? ቼንጅ ያደርገዋል። ወይ ለሌላ በሽታ ይሆናል የሚለውንም ነገር ሊያውቅ ይችላል። ወይም ለዛ በሽታ ሌላ መድኃኒትም ሊያገኝ ይችላል ማለት ነው። ዲው ቱ ዚስ ኢት ኢዝ ኮንስታንትሊ ቼንጂንግ ነው ማለት ነው። ምክንያቱም ደግሞ ኦራሊ ትራንስሚት ስለሚደረግም ሊክ እያደረገ ኮምፕሊት የሆነ ኢንፎርሜሽን ላይተላለፍም የሚችልበት ሁኔታ አለ ማለት ነው። It is the significance of indigenous knowledge until relatively recently the development of community conception of knowledge was influenced primarily by philosophy and method of western science. so የምዕራባውያኖች ሳይንስ ይሄ ኢንዲጂነስ ናውሌጅ የሚባለውን ሲስተም ወይም ዝርጋታውን ሞስትሊ እያጠፉ ነው ማለት ነው። ምክንያቱም ምንድነው ኢንተርናሽናል ናውሌጆች ከመጡ ወድሜ ሪሰርች ይሰራሉ፣ ብዙ ነገሮችን ያደርጉና ምን ያደርጋሉ እንጂ ኢንዲጂነስ ናውሌጅ በዛ ተጽዕኖ ስር የሆነና አሁን ምን እየሆነ ነው ማለት ነው? እየጠፋ መሆኑን የሚያሳይ ነው ማለት ነው። so both scholars and public policy makers are recognizing the importance of various local or cultural based knowledge systems. so ስኮላሮች እና ፐብሊክ ፖሊሲዎች ሜከሮች ምን ያደርጋሉ? ኢንዲጂነስ ናውሌጅ ሲስተም ወይም ካልቸራል ቤዝድ የሆኑ ሎካል ናውሌጆች የተወሰነ ጥቅም ኢቭን ኢፍ ኢንተርናሽናል ናውሌጅ ቢኖረውም እንኳን ኢንዲጂነስ ናውሌጆችም የራሳቸው የሆነ አስተዋጽኦ እንዳለ የሚያሳዩ ነገሮችን ምን አድርጓሉ ማለት ነው? ሪኮግናይዝ አድርጓሉ ማለት ነው። so those are the significance of indigenous knowledge. so indigenous knowledge is important in people in a community value where whatever resource they get from the environment through sustainable production system. A large percentage of Earth's genetic diversity has been maintained and managed through farmers' indigenous knowledge system. so የእርት ጀነቲክ ባዮዳይቨርሲቲ ማይንቴን እና ማኔጅ የሚደረገው በኢንዲጂነስ ናውሌጅ ሲስተም የተካኑ አርሚድ የተደረጉ ፋርመሮች ነው ማለት ነው። ዲው ቱ ዚስ ኢንዲጂነስ ናውሌጅ ሲስተም ስቲል ኢንተርናሽናል ናውሌጅ ሲስተም ላይ ወይም በሞደርን ወይም ግሎባላይዝድ በሆነ ዘመንም የራሳቸው የሆነ አስተዋጽኦ እንዳላቸው የሚያሳይ ነው ማለት ነው። ኢንዲጂነስ ናውሌጅ ሲስተም enable people to develop strategy for handling household and communal activity. so ሃውስሆልድ እና የጋራ አክቲቪቲዎችን ዴቨሎፕ ስትራቴጂውን ዴቨሎፕ ማድረግ ሃንድል እንዲያደርጉ የሚያደርግ ሲስተም ነው ማለት ነው። ፎር ኤግዛምፕል ኢትዮጵያ ደቦ እንድ ጂጌ አር ኢምፖርታንት ዩኒቲንግ ፎርስ ኤንድ ኮሙናል አክቲቪቲ። ሶ በኮሚኒቲ ወይም በጋራ አክቲቪቲ ላይ ደቦ ወይም ጅጌ በመባል የሚታወቁ ሰዎች አንድ ላይ በመሰብሰብ ምን ያደርጋሉ? ለቅሶ በሚኖርበት ጊዜ አብሮ ቀብር መውሰድ ሊሆን ይችላል። ዘመቻ በሚኖርበት ጊዜ ሎካል ኮሚኒቲ ውስጥ ያሉ ሰዎች አንድ ላይ ሰበሰቡና ዘመቻውን አብሮ የሚያካሂዱበት ነገር ይኖራል። ሶ እነኚህ ፕራክቲሶች ምንድን ናቸው? ኮሙናል አክቲቪቲ ላይ ሰዎች እንዲሳተፉ የሚያደርግ ሲስተም ስለሆነ በጣም አሪፍ ነው ማለት ነው። አሁን እየጠፋ ያለ ሲስተም ነው። but it is significant on communal activity. Over the years, indigenous knowledge system authority make local rule to protect resources such as plant, stone tracing, agroforestry, rivery, food preservation, conflict management, calendar following as soil regeneration practice. so የራሳቸው የሆነ ሎካል ሩል አላቸው። የራሳቸውን ሪሶርስ የሚጠብቁበት ማለት ነው። ኢንዲጂነስ ናውሌጅ ሲስተም ስልጣን ነበረው። አግሮፎረስትሪ ሪቨሮችን፣ ስቶን ትሬሲንጎችን፣ ፉድ ፕሪዘርቭ እንዴት እንደሚያደርጉ
ኮንፍሊክት እንዴት ማኔጅ ማድረግ እንደሚችሉ ምናምን የራሳቸው የሆነ ሎካል የሆነ ሩል አላቸው ማለት ነው። ሶ ኢንዲጂነስ ናውሌጅ ሲስተም ኪ ኤለመንት ኦፍ ሶሻል ካፒታል ኦፍ ፑር their main asset to invest the struggle for survival, to produce food, to provide for shelters and to achieve control of their own life. So ኢንዲጂነስ ናውሌጅ ምንድን ነው? ሶሻል ካፒታልስ ኦፍ ደ ፑር ነው ማለት ነው። ለድሃ ማህበረሰብ ምንድን ነው ኢንዲጂነስ ናውሌጅ? ሶሻል ካፒታል ነው። በጣም ማህበራዊ የሆነ ሀብታቸው ነው ማለት ነው ሶሻል ካፒታል። ኢንስቲድ ኦፍ ሪላይንግ ኦን ኢምፖርትድ ዌስተርን ቴክኖሎጂስ ከወስተርን ከሚመጡ ቴክኖሎጂዎች ዲፐንድ ከመሆን ይልቅ ኢንዲጂነስ ናውሌጅ ላይ ዲፐንድ በሆኑ እነኛ ፑር የሆኑ ሶሳይቲዎች አድቫንቴጀስ የሚሆኑበት ሁኔታዎች አሉ ማለት ነው። However, it is important to know that not all indigenous practices are beneficial to the sustained development of local community, and not all indigenous knowledge can be period provide the right solution for a given problem. እንደዛ ሆኖም እንኳን ኢንዲጂነስ ናውሌጅ ይህን ያክል ሲግኒፊካንስ ያለው ቢሆንም እንኳን ዴቨሎፒንግ በሚያደርገው ኮሚኒቲ ላይ ሰስተኔብል ዴቨሎፕመንት ለሎካል ኮሚኒቲ ቢያመጣም እንኳን ሁሉም ኢንዲጂነስ ናውሌጆች ደግሞ ራይት ሶሉሽን ለጊቨን ፕሮብሌም ላይሰጡም የሚችሉበት ሁኔታዎች አሉ ማለት ነው። ሎካል ዴቨሎፕመንትም ላያመጣም ለሁሉም ፕሮብሌሞችም ወይም ለጊቨን ፕሮብሌሞችም አኩሬት የሆነ ሶሉሽንን ላይሰጥ እንደሚችል ማወቅ አለብን ማለት ነው። ዚስ ኢዝ ድሮባክ ኦፍ ኢንዲጂነስ ናውሌጅ ይሆናል ማለት ነው። ታይፒካል ኤግዛምፕል አር ስላሽ ኤንድ በርን አግሪካልቸር ኤንድ ፊሜል ሰርከምሲሽን። ሰው እንደዚህ የሴት ልጅ ግርዛት፣ አግሪካልቸር በርን የመሳሰሉ ነገሮች ምንድን ናቸው? ኢንዲጂነስ ናውሌጆች ናቸው። ግን ዳር ሃርሚፉል ከመሆናቸው የተነሳ ለሁሉም ነገር ሶሉሽን እንደማይሰጡ ማሳያ ነው ማለት ነው። ኦኬ ኢንዲጂነስ ናውሌጅ ኤንድ ዴቨሎፕመንት። ሰው ኢንዲጂነስ ናውሌጅ ፓስ ፍሮም ዋን ጀነሬሽን ቱ ዘ ኔክስት ኤንድ ኢናብል ኢንዲጂነስ ፒፕል ቱ ሰርቫይቭ manage their natural resource and the ecosystem surrounding them like animal, plant, rivers, seas, natural environment, etc. So knowledge of this element from the set of interacting unit known as ኢንዲጂነስ ኮፒንግ ሲስተም ይባላል ማለት ነው። ኢንዲጂነስ ኮፒንግ ሲስተም ማለት ነው። ኢንዲጂነስ ናውሌጅ ከጀኔሬሽን ወደ ጀኔሬሽን በብዙ መንገዶች ናቹራል ሪሶርሶች ሊሆን ይችላል፣ ኢኮሲስተም ሰራውንዲንግ አኒማል፣ ፕላንት፣ ሪቨር፣ ሲስ፣ ናቹራል ኢንቫይሮንመንቶች ምን የሚያደርጉበት ማለት ነው ኢንዲጂነስ ፒፕሎች ሰርቫይቭ እንዲያደርጉ ከጀኔሬሽን ወደ ጀኔሬሽን ተላልፎ የመጣው ናውሌጅ ኢንዲጂነስ ኮፒንግ ሲስተም በመባል ይታወቃል ማለት ነው። In other words, indigenous knowledge is relevant to development process such as agriculture, animal husbandry, traditional medicine, saving and credit, community development, poverty alleviation, peaceful coexistence. ሰዎች ፒስፉሊ ኮኤግዚስት እንዲያደርጉ ድህነትን አሊቬት እንዲያደርጉ የሚያደርግ ሪሌቫንት የሆነ ፊውቸር አለው ማለት ነው። ኢንዲጂነስ ናውሌጅ may help identify cost effective and sustainable mechanism for poverty alleviation that are locally manageable and meaningful. በዛች ሎካል ሶሳይቲ ውስጥ እንዴት ድህነትን መቅረፍ እንደሚቻል ኮስት ኢፌክቲቭ የሆነ የራሳቸው የሆነ ሳስቴኔብል ሜካኒዝምን ሲስተምን መዘርጋት እንዲችሉ ስለሚያደርጋቸው ኢንዲጂነስ ናውሌጅ ኢዝ the best thing in the developing country. Okay, many plants currently growing wild in ancestral domain produce natural dyes, fibers, detergent, and natural oils. Several plants in the ancestral domain have medicinal use. Chemical compound of this plant could be identified for the production of organic medicine. According to the world development of report, knowledge, not capital, is the key to sustainable social and economic development. So ካፒታል ሳይሆን ናውሌጅ ነው ለሀገሪቱ ሰስተኔብል እና ሶሻል እና ኢኮኖሚክ ዴቨሎፕመንት ላይ ኪ የሆነ ሮል ፕሌይ የሚያደርገው የሚል ይሆናል ማለት ነው። ቢልዲንግ ኦን ዘ ሎካል ናውሌጅ the basic component of any country knowledge system is the first step to mobilize such capital. so ያን ካፒታል ሞቢላይዝ ለማድረግ ሎካል ናውሌጅ ወይም በዛች ሀገር ውስጥ ያለው ናውሌጅ ሲስተም ዋናውን ሚና የሚጫወት ይሆናል ማለት ነው። the key factor in development process is in the involvement of those who possess indigenous knowledge ይሆናል ማለት ነው። ሶ ዴቨሎፕመንት ፕሮሰስ ላይ ዋናው ኪ ፋክተር ምንድን ነው? ኢንዲጂነስ ናውሌጅን ፕሮሰስ የሚያደርጉ ሰዎች ናቸው ማለት ነው። ስቴዲ ኦፍ 121 ሩራል ዋተር ፕሮጀክት ኢን 49 ካንትሪስ ፋውንድ ዛት 70% succeed when the intended beneficiary participant in the product design compared to 10% success rate among program where they did not. so 121 ሩራል ዋተር ፕሮጀክት ላይ በ49 ሀገራቶች ውስጥ ነው የተደረገው ማለት ነው። ከዛ 70% ምን ተደረገ? ሳክሰስ ያሳያል። ይህ ሳክሰስ ምን እንዴት ነው ያሳያል? ወን
beneficiaries are participated in the project design so intended beneficiaries በፕሮጀክት ዲዛይን ላይ ፓርቲሲፔትድ ሲያደርጉ ነው ማለት ነው። ፓርቲሲፔት ሳያደርጉ 10% ብቻ ሰክሰስ እንዳለ የሚያሳይ ነው ማለት ነው። ኦኬ preservation challenge and limitation of indigenous knowledge. Indigenous knowledge which has generally been passed from generation to generation by word of mouth, it is a danger of being lost unless it is formally documented and preserved. So ፕሪዘርቬሽንን ስናይ ኢንዲጂነስ ናውሌጅ ከጀኔሬሽን ወደ ጀኔሬሽን በአፍ ስተላለፍ የመጣ ነው። እናም ኦራሊ ትራንስሚት ሲደረግ ሊክ አድርጎ በመሃል ሀሳቦች የመጥፋት ሁኔታዎች ይኖራሉ። ያ ደግሞ ምን ያደርጋል ማለት ነው? ዘር ፒዩሪቲውን እያሳጣው ይመጣል ማለት ነው። ሶ ሎስ ኦፍ ኢንዲጂነስ ናውሌጅ ውድ ኢምፖቨሪሽ ሶሳይቲ ቢኮዝ ጀስት አስ አ ወርልድ ኒድ ጄኔቲክ ዳይቨርሲቲ ኦፍ ስፒሺስ ኢት ኒድስ ዳይቨርሲቲ ኦፍ ናውሌጅ ሲስተም። ሰው ሶሳይቲው ምን ያደርጋል? ሎስ ኦፍ ኢንዲጂነስ ናውሌጅ ኢምፖቨሪሽ ያደርጋል። ምክንያቱም ከወርልድ ጄኔቲክ ዳይቨርሲፋይ የሆነ ስፒሺስ አላት። እናም ደግሞ ዳይቨርሲፋይድ የሆነ ናውሌጅ ስለሚያስፈልጋት ኢንዲጂነስ ናውሌጅ በጣም አስፈላጊ ነው ማለት ነው። The rapid change in the way of life of local community has largely accounted for the loss of indigenous knowledge. So younger generation underestimate the utility of indigenous knowledge system because of the influence of modern technology and education. አሁን ላይ ያሉ ወጣቶች በአሁን በ2026 ወይም በ21ኛው ሴንቸሪ ከዛ በላይ ያሉ ወጣቶችን ስናይ ሀገር በቀል የሆኑ እውቀቶች ላይ ቸልተኛ የሆነና በሞደርን ቴክኖሎጂ እና በሞደርን ኤጁኬሽን ቻሌንጅን ወይም ኢንፍሉዌንስ የተደረገ ያንግ ጀኔሬሽንን ምን እናያለን ማለት ነው? እናገኛቸዋለን ማለት ነው። እነሱን ምን ያደርጋሉ? ኢንዲጂነስ ናውሌጅን አንደር ኤስቲሜት የሚያደርጉ አካላቶች ናቸው። ሶ ዲስ ኢዝ ናት ጉድ ቲንግ፣ ጥሩ ነገር አይደለም። ቢኮዝ ዲስ ኢዝ ላክ ኦፍ ናውሌጅ ነው። ኢንዲጂነስ ናውሌጅ የራሱ የሆነ አስተዋጽኦ እንዳለው ሲግኒፊካንስ እንዳለው ቅድም አይተናል ማለት ነው። Since indigenous knowledge is essential to development, it must be gathered, organized and disseminated just like Western knowledge. So, ለዴቨሎፕመንት በጣም ኢሴንሻል እስከሆነ ድረስ እንደ ዌስተርን ናውሌጅ ኦርጋናይዝ እና ዲስሚኔት እና ጋዘር መደረግ አለበት ማለት ነው። So it is a limitation of indigenous knowledge. There is a historical and contemporary evidence that indigenous people have also committed environmental change through overgrazing, overhunting, overcultivation of the land. ሶ ፕራክቲስ ቤዝድ ኦን ፎር ኤግዛምፕል ሚስቴክን ብሊፍ ሊሆን ይችላል። ፎልት የሆነ ኤክስፐሪሜንቴሽን ሊያካሂዱ ይችላል። ኢንአኩሬት ኢንፎርሜሽን ለሰው ፕሮቫይድ ሊያደርጉ ይችላል። ያ ደግሞ በጣም ዳንጀረስ የሆነ እና ሰዎችን ሊያጠፋቸው የሚችል ኢቨን ባሪየር ቱ ኢምፕሩቪንግ ዘ ዌልቢንግ ኦፍ ኢንዲጂነስ ፒፕል። ሶ እዛ ሀገር በዛ ሎካል ሶሳይቲ ላይ ያሉ ሰዎችን የራሳቸውን ዌልቢንግ አደጋ ውስጥ የምጥል ከመሆኑ የተነሳ ሊሚቴሽኑ ይሄ ይሆናል ማለት ነው። ኦራሊ ትራንስሚትድ መደረጉ አንዱ ሊሚቴሽን ነው። ሁለተኛው ደግሞ ምንድነው? ሚስቴክን ብሊፎች አሉ፣ ፎልት የሆኑ ኤክስፐሪሜንቴሽኖች አሉ። አኩሬት የሆኑ ኢንፎርሜሽኖችን ፕሮቫይድ በምደረግበት ጊዜ ምን ይደረጋል ማለት ነው? የኢንዲጂነስ ፒፕሎች ዌልቢንግ ምን ያደርጋል ማለት ነው? አደጋ ላይ የምጥል ነው ማለት ነው። ኢሮዥን ኦፍ ኢንዲጂነስ ናውሌጅ ሲስተም ሪሰንት ከረንት ሬት ኦፍ ሎስ ኢን ኢንዲጂነስ ናውሌጅ ሲስተም ኢዝ አክሰለሬቲንግ because of rapid population growth of international market, educational system, environmental degradation and development process and projects such as dams, rapid modernization and cultural homogenization. So indigenous knowledge system recently loss ማድረጉ እየጨመረ ነው በጣም እና the reason why because this accelerating of loss in indigenous knowledge is because of rapid የሆነ population growth በመኖሩ ኢንተርናሽናል ማርኬቶች በመኖሩ ኤጁኬሽናል ሲስተሞች በመዘርጋታቸው እና ኢንቫይሮንመንታል ዲግራዴሽን፣ ዳምስ ሞደርናይዜሽን እና ካልቸራል ሆሞጂናይዜሽን ከመኖሩ የተነሳ ኢንዲጂነስ የሆኑ ናውሌጆች ምን እየሆኑ ነው ማለት ነው? እየጠፉ ነው ማለት ነው። So the introduction of market-oriented agriculture and forestry practice focused on the monocropping is associated with loss in IK and IK practice through loss in biodiversity and cultural biodiversity ላይ ሊድ ያደርጋል ማለት ነው። ማርኬት ኦሪየንቴድ የሆነ አግሪካልቸር እና ፎረስትሪ ፕራክቲሶች ሞኖክሮፒንግ ላይ ነው ፎከስ የሚያደርጉት። ሶ ባዮዳይቨርሲፋይድ የሆኑ እና ካልቸራሊ ዳይቨርሲፋይድ የሆኑ አግሪካልቸሮች እንዳይወጡ ስለሚያደርግ ኢንዲጂነስ ፕራክቲሶችን ሎስ እንዲያደርጉ ያደርጋል ማለት ነው። ፎር ኢንስታንስ ፖሊሲ ፕሮሞቲንግ ጀነሪክ ራይስ ኤንድ ዊት ቫራይቲስ ዲቫሊዩ ሎካሊ አዳፕትድ ስፒሺስ። ሶ ፖሊሲው ምንድን ነው ብለው ጀነሪክ የሆነ ራይስ እና ዊትን ምን ያደርጋል ማለት ነው? ዴቨሎፕ እንዲያደርጉ ያደርጋል። ከዛ በኋላ እነኚህ ፖሊሲዎች ኢንዲጂነስ ሰዎቹ በራሳቸው መንገድ የሚያመርቱትን አግሪካልቸራል ፕሮዳክቶችን እንዳያመርቱ ስለሚያደርግ
አንዱ ፋክተር ሆኖ እናገኛለን ማለት ነው። In the short term, chemical input seems to reduce the need to tailor variety to difficult growing conditions, contributing to the demise of local varieties. So with deforestation, certain medical plants became more difficult to find. So በሚደረግበት ጊዜ ሜዲካል ፕላንቶችን የማግኘት ፕሮባቢሊቲውም እየጠፋ ነው። ከዛ የተነሳ ኢንዲጂነስ ናውሌጅን በዛው ልክ እየጠፋ ይሄዳል ማለት ነው። ኢሮዥን ነው ኢሮድድ የሆነ ይሄዳል። ሞር ኤንድ ሞር knowledge is being lost as a result of disruption of traditional channels of oral communication. Neither children nor adults spend as much time in their community anymore. So እዚህ ጋር ምንድነው ኦራሊ ትራንስሚት የደረጉ ወይም ኦራሊ ትራዲሽናል ቻነሎች አሉ። እነኛ ቻነሎች በሚቋረጡበት ጊዜ ልጆችም የሆኑ ወጣቶች በዛ በኮሚኒቲ ላይ ኖ ሞር ወይም ኤኒ ሞር ፓርቲሲፔት ስለማያደርጉ በጣም ዲሚኒሽ ወይም ኢሮድድ የሆነ ይሄዳል ማለት ነው። Also, in some countries, official propaganda depict indigenous culture and methodology as backward or out of date. So, indigenous knowledge በተለያዩ በተወሰኑ ሀገራቶች ላይ እንዴት ነው የሚያዩት ማለት ነው? ኋላ ቀር የሆነና አውትዴት የሆነ ናውሌጅ ነው ብለው ያስባሉ ማለት ነው። ኦፍን ፎርማል ስኩሊንግ ሪኢንፎርስ ዚስ ኔጌቲቭ አቲቲዩድ። ኦኬ ሂር ኢዝ ዘ ላስት ፖይንት ኦፍ ዘ ቻፕተር 7 ቻፕተር 7ን በዚህ እናበቃለን። ቀጣይ ደግሞ ከቻፕተር 6 ከቻፕተር 7 ከቻፕተር 5 ከቻፕተር 4 የተወጣጡ የፋይናል ጥያቄዎችን የምንሰራላችሁ ይሆናል። ስለዚህ ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ። እንዲሁም በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችን ማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። አሁን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።